ዳኒ በሁለት ወገን ሆኖ ጨዋታውን መጫወት ይፈልጋል። ቲና ደግሞ ይህን ነገር የጠረጠረችም ይመስላል። ከማን ወገን ነህ? ወገንክን የለየህ አይመስለኝም። ሳስብ ዝም ብዬና ስመለከት በሁለት ሀብል ላይ ያለህ ነው፣ ከኔም ከነሱም በማለት እየተጠራጠረችና እየመለሰችልን ያለው። ይሁን እንጂ ዳኒ ላለማስነቀት ሲል ትሁትን ለማሳመን እንዲሁም ደግሞ ለትሁት ሲል ቲናን ለማሳመን እየሞከረ ነው። ከእሷ ጎም እንዳለ እያስመሰለላት ነው። ከአንቺ ጎን ነኝ እያለ እያባበለ የምታደርገውን እቅዶቿን እያንዳንዱ ለእሱ ስለማደብቀው እውነቱን ስለምነግረው ከዛ ዳኒ ደግሞ ለአባባና ለትሁት ይነግራቸዋል። በዚህ መሀል እንግዲህ ዳኒ ምንድን ነው የሚያደርገው? ሁለት ስራ ነው የሚሰራ። በአንድ በኩል ለትሁት ያገዛል፣ በሌላ በኩል ደግሞ የቲናን ሀሳብ ወይም ደግሞ እቅድ እንዲከሽፍና እንዳይሳካላት ያደርጋል። ግን ቲና ይህን ነገር ከነቃችበት ምናልባትም እንግዲህ የምትነግረኝ ነገር እውነት ነው ብሎ የተሳሳተ አንድ መረጃ ብትሰጠው ዳኒ ገደል እንደሚገባ እርግጥ ነው። ምክንያቱም ቲና ዛሬ ይህን አቅጃለሁ ምናምን ብላ ከነገረችው አትዋሸኝም ብሎ ስለሚያስብ ዳኒ ደግሞ ለእነ ትሁት ሄዶ ከነገራቸው በአጭሩ ትሁት ትጎዳለች፣ ቲና ደግሞ ልታሸንፍ ትችላለች። በሌላ በኩል እንግዲህ በተመስገንና በቲና መካከል በጣም ትልቅ ልዩነት አለ። ቲና ናት እንደውም ሰይጣን እንዲሆን የምታደርገው፣ እየገፋፋችው ያልሆነ ስራ የማይፈልገውን ነገር እንዲያደርግ ራሱ የምታደርገው ቲና ነች። በተለይ ደግሞ ደካማ ጎኑን እየተጠቀመች እንግዲህ አባባ እንደሚያሸንፈው እንደሚያጠቃው ስለምታውቅ እንዲሁም በጥፊ ስለሚመታው ሁሉ አንተ በጣም በቋቃና ፈሪ ነው እያለች እንግዲህ ደካማ እንደሆነ ትነግረዋለች። ተመስገን ደግሞ እሱ ደካማነቱን ሳይሆን መነገር የሚፈልገው ጎበዝና አስፈሪ ጀግና እንደሆነ ነው መነገር የሚፈልገው። ስለዚህ አንተ ፈሪ ነህ፣ አንድ ሽማግሌ እንኳን ማሸነፍ አቅተዋል፣ እየተንቦቀቦክ ነው ምናምን ስትለው እሱ ምንድን ነው የሚያደርገው? ዝም በይ አፍሽን ዝግ እያለ በጣም ይጮህባታል። ሲጮህባት ቲና ደግሞ አንተ በቃ ወንድነት ከሴት ላይ ነው አይደለ ብላ ነው የምታስበው። እንደምንም ብሎ በመጀመሪያው ለማለፍ ሞክሯል። ቲናም እንግዲህ ለካሌብ ትሁት ልጅ እንዳላት ከነገረችው በኋላ ካሌብ በጣም ተናዶ ነበረ። በእርግጥ ትሁትን ለመረዳት ነበር እንጂ መሞከር የነበረበት በተቃራኒው ከቤቴ ነው ውጭልኝ ማለት የለበትም ነበረ። ካሌብ ግን ምንድን ያደረገው የምርሽን ነው በማለት በጣም ተናዶ ስለነበረ ወደ ቤት ከሄደ በኋላ ትሁትን ይጠይቃታል። ትሁት የሰማሁት ነገር እውነት ነው በማለት ያጣራታል። በእርግጥ ሀሳቧ ተሳክቶላታል። የቲና ልጅ እንዳለው በመንገሯ ጥሩ ነው። ግን ደግሞ እዚህ የተዘናጋችው ነገር ካሌብ እንደገና ችኩል እንደሆነ ስለምታውቅም እንዲሁም ደግሞ ይህን ነገር ከሰማ ከዛ ቤት ያባራታል ብላ ስላሰበች ነው የነገረችው። ሁሉም ያውቃሉ ስለ ትሁት ልጅ፣ ግን ደግሞ ካሌብ ብቻ ነበር የማያውቀው። ይህንን አጋጣሚ በመጠቀም ነው እንግዲህ ለካሌብ የነገረችው። እርግጥ ነው አባባ ያውቃል፣ ሁሉም ያውቃሉ። ካሌብ ነበር ልጅ እንደሌላት የሚያውቀው። እሷም ይህን እድል ተጠቅማ ነው የነገረችው። ስለዚህ ካሌብ ወደ ቤት ከገባ በኋላ እውነት ነው የሰማሁት ነገር ብሎ ሲጠይቃት እንግዲህ ትሁት ግራ ተጋባችና አልገባኝ፣ ምንድን ነው የሰማው ነገር ንገረኝ ትለዋለች። እሱ ደግሞ እያሾፍሽብኝ ነው ምንድን ነው ንገረኝ እንጂ እያለ ይጮህባታል። አጅሬትም እንግዲህ እንደዛ አይደለም ትለዋለች። እሺ ምንድን ነው ልጅ አለሽ ይላታል። እንግዲህ እሷ ስራዋን እየሰራች ነበርና በዚህ መካከል በጣም ተደነግጥና ስራ ስትሰራ የነበረበትን መጥረጊያ ጣል ታደርገዋለች። አዎ ካሌብ ላስረዳ ትለዋለች። እሱ ግን ምንም አይነት ነገር መስማት አይፈልግም ነበረ። ትሁት ላስረዳህ እያለችው እንኳን ምንድን ነው የፈለገው? ከዚህ ቤት እቃሽንና ጓዝሽን ጠቅልለሽ ውጭልኝ ነበር ያላት። በእርግጥ አሁን አንድ ሰው ለምንድን ነው ሳታስረዳኝ ሄደችው? ምን አጥፍቼ ነው? ምክንያቱ ምንድን ነው? ቢያንስ እንኳን ልታብራራልኝ ይገባል። እንዴት እንደተፈጠረ ይሄ ነገር ብሎ ይጠይቃል። ካሌብ ግን ምንድን ነው ሲያደርግ የነበረው? ውጭልኝ ያላት። በቃ ላስረዳህ እንኳን እየተባለ ምንም አይነት ነገር መስማት አይፈልግም። ግን ደግሞ ጓዟን ይዛ ከዛ ቤት ውልቅ እንድትና የፈለገው። እሷም እንግዲህ በጣም ተናዶ ስላየችው እሺ በማለት ያው እያለቀሰችን ቢሆን እንግዲህ ጓዟን ለመሸከፍ ትገደዳለች። ጓዟን ሸክፋ ራሱ እንኳን ሳላናገረው አልሄድም በማለት በር እየቆፈቆፈች ነው። ካሌብ ክፈተውና ላናግርህ ላስረዳ ትለዋለች። እሱም ውጭልኝ ይላታል። ከዛ በር ከፈተ። በር ከፍቶ አሁን በእርግጥ በር ሲከፍት አንድ ሰው እሺ ምንድን ነው ተናገሪ ላዳምጥሽ እኮ ይላል። እሱ አላለም እንደዛ ማለትም ነበረበት ላዳምጥሽ ንገሪኝ። ከዛ በኋላ
ትሄጃለሽ አትሄጂም የሚለውን መወሰን ነበረበት። ይኸውልህ ነገሩ አንተ እንደምታስበው አይደለም ብላ ትሁትም የተፈጠረውን ነገር ለማስረዳት ስሞክር ጭራሽ ይባስ ብሎ ጮኸና አልፈልግም መስማት ውልቅ በየላታል። እሷም እንግዲህ እያዘነች ቢሆንም ትወጣለች ከዛ ቤት። እንግዲህ ትሁትና ካሌብ እዛ ቤት እንድትወጣ ከጠይቀት በኋላ የእሱን ፍላጎት ለማሟላት ወጥታለች። በሌላ በኩል ደግሞ አጅሬት ቲና እቅዷ ስለተሳካላት ትሁት ከዛ ቤት ትባረራለች እና እንጠብቃት ከዛ ይዛት ትሄዳለህ ብላ ለተመስገን ነግረው ስለነበረ የኔ ሀሳብ የኔ ጀግንነት እኔ ጀግና ነኝ የተናገርኩትን ነገር በቃል የምተገብረው እያለች እንግዲህ ለተመስገን ተጎርራለች። ተመስገን እሺ የታለች ታዲያ እውነት እንደዛ አሳክተሽው ከሆነ ለምን አትወጣም ይላታል። ጠብቃት 5 ደቂቃ 10 ደቂቃ ስትለው የአንቺ 5 ደቂቃ እና 10 ደቂቃ ለእኔ 10 ሰዓት ፈጀብኝ እያለ ሲያሾፍባት ነበረ። ምክንያቱም በጣም ቆየች። ይሁን እንጂ በመንገድ አባባና ዳኒ ደግሞ እየተራመዱ እያለ ያያቸዋል። ቆይ እነዚህ ሰዎች ምንድነው እንደዛ ፈጣው የሚያዩት ምንድን ነው ይላሉ። ሰው አልገባቸውም ነበረ ወደ እነሱ ቤት እንደሚመለከቱ። ከዛ ትሁት ስትወጣ አዩት። ትሁትም እንግዲህ ከተመስገን ፊት ለፊት ደረሰች። ተመስገን በጣም በደስታ ነበር ሊቀበላት ያሰበው። የእኔ ትሁት ስለመጣሽ አመሰግናለሁ። ከዚህ ቤት በቃ ተጠቅሞ አባረሩሽ አይደለም ከእኔ ውጭ ሌላ ምንም አይነት መሄጃ እንደሌለች ስለማቅ ነይ እንሂድ ይላታል። ትሁት ግን እኔ ምንም እንኳን አብሬህ ልሄድ ቀርቶ እንደው በቃ ሰው አጥቼ ጎዳና ላይ አድራለሁ እንጂ ከአንተ ጋር ልሄድም የሚል መልስ ነበር የመለሰችለት። ስለዚህ አጅሬት ቲና ደስ ብሏታል በቃ ስታያት ማለት ነው። ምክንያቱም ጓዟን ይዛ ፌስታራን ይዛ ምናምን ስትወጣ እኔ ተመልሼ እገባለሁ ተገላገልኳት ብላ ነበር ያሰበችው፣ ግን እንዳቀደችው አልሆነላት። ከዛ አልሄድም እሄዳለሁ ሲሉ ሲታገሉ ቆዩ። በጣም ታግለዋል። ያው ሻንጣዋን አምጪ እያለ በግድ ሊጎትታት ሲል ዳኒ ኧረ እንሂድና እናግዛት ይላል። አባባ አይ እንደዚህማ ማድረግ የለብም ተረጋጋ እንጂ ይለዋል። ምን እናድርግ ቆይ እናስብበት እሺ። ከዛ በኋላ ሰተት ብሎ ሄዱ። በቃ አባባና ዳኒ ተመስገን ወዳለበት እና ቴና ወዳለበት ነው የሄዱት። ከዛ ተመስገን ደግሞ ምንድን ያደረገው እነሱን ሳያቸው ቢላ አውጥቶ ካልገደልኩሽ ካላረድኩሽ ይላታል። አባባ ከዚህ ጋር እንዴ ቆይ አሁን አንተ እወዳታለሁ አፈቅራታለሁ የምትል ለዚህ ነበረ እንዴ? የምትወዳት ቢሆን እኮ እንደዚህ በቢላው አታስገድዳትም አታስፈራራትም ማለት ነበረበት፣ ግን አላለም። ቲናም ተንቀጠቀጠች። እንግዲህ ሽማግሌውን ስታይ ደነገጠች። በተለይ ደግሞ ተመስገን እንደዛ አድርጓት ስታይ ፈራችና ሸሸች። አባባ ምንም አላላትም። ያርግልሽ ብሎ እንግዲህ ተመለሰ። ትሁትም እንግዲህ ንቅ አርጎ ይዟት እንዴት ይልቀቃት አንተ ፈሪ ልቀቃት ልጅን እያለ እንግዲህ አባባም ለማስለቀቅ ሞክሯል። ዳኒ ምንም መልስ አልመለሰም፣ ጸጥ ያለ። ግን ያው አጅሬት ቲና የነቀችበት ይመስላል። ምክንያቱም ከአባባ ጋር አብሮ ስለመጣ ይበልጥ ጥርጣሬዋ ጨመረ። ይህ ልጅ ከማን ጎን ነው? የእውነት እንደሚለው ከኔ ጎን ነው ወይስ ደግሞ ከነሱ ነው የሚለውን ለመለየት ተቸግራለች። ይሁን እንጂ አጅሬት እንግዲህ ትሁትም እኔማ ከአንተ ጋር አልሄድም በማለት አንድ ጊዜ እግሩን ሴት ስታረገው እንግዲህ በኩማ አባባ ደግሞ መልሶ ጉንጩን ያጣፈለታል በቦክስ። ከዛ እንግዲህ ተመስገንም እግር አውጪኝ ነፍስ አውጪ በማለት ጥሏት ላሽ ይላል። በቃ የነፍስ ነገር ጥላላችሁ እና ነፍሱን ለማትረፍ ሮጧል። ከዛ በተጨማሪ እንግዲህ ከሮጠም በኋላ ቲና እየጠበቀችው ነበረ ተደብቃ። እሷ ራሱ ፈርታ ነበር። ታረፍ ትለዋለች። እንግዲህ ተመስገንም በጣም ስለተናደደባት ከሷ ላይ ነው ንዴቱን በቋጨት የፈለገው። ምን አገባሽ በቃ የአንቺ ሀሳብ ነው ድሮም እንደዚህ ያደረገኝ ይላታል። እሷ ምንም ቢሆን የኔ ሀሳብ ከዚህ ድረስ አምጥቷታል ትላለች። ከአንተ እኔ እሻላለሁ በማለት እያሰበች ነው። እንግዲህ ትሁትም ወደ ቤት ገባች። ወደ ቤት ከገባች በኋላ አባባ ምክንያትሽ ምንድን ነው እዚህ ቤት ልትወጭበት ያሰብሽው በማለት ጠይቃታል። እንግዲህ ካሌብም ነበረና አንገቱን ደፍቷል። ትናገራለች ብሎም ፈርቶ ነበር። ግን በእኔ ምክንያት እናትና አባትና ልጅ እንዲጣሉ አልፈልግም በማለት ራሴ ነኝ የወጣሁት፣ ያው ተመስገን አስፈራርቶኝ ነው በእህቴና በልጄ ትለዋለች። እንደዛ ነው? አዎ። ካሌብ ገረመው። አሁን ካሁን ተናገረችብኝ ሲል ግን ሌላ ውሸት ዋሽታ እንዳይጣሉ አደረገች። እሺ ተመስገንም እና እንግዲህ ቲና በጣም እየተጨቃጨቁ ነው። ፈሪን ትለዋለች እየደጋገመች። አሁን ሲጣርጌ ካልገደልኩሽልና ጉሩምቧን ያንቃታል። ድሮም ዝም በይ ብዬሽ ነበር አንቺ ግን አሰሚም ማለት ነው። አነቃት። አባባ እንግዲህ ያው
ምክንያቷን ከነገረች እሺ በማለት ያው ዝም ይላል። ዳኒም ወደ ቲና ተመለሰ። ካሌብም ለብቻዋ ማናገር ፈለገ ትሁትን። ለምንድን ነው እንደዛ የዋሸሸው አባዬን? እውነቱን ለምን አልነገርሽውም ይላታል። ያው ምክንያቱ እንደዛ ነው ትለዋለች። ከዛ አባባ ይሰማቸዋል። አንተ ነህ ጭራሽ ልታስወጣት የነበረው? በልና አሁን ልብስን ይዘው ውልቅ በል ይለዋል። ይህ ቤት እኮ የኔ ቤት እንጂ አንተ አይደለም በማለት ያባረዋል። ደግ አረገ። ካሌብም እንግዲህ ከዛ ቤት ተባሮ እንዴት አይነት ጎዳና ኑሮ ምናምን መኖር እንዳለበትና ገንዘብ እንደሚመጣ ማወቅ አለበት። ዝም ብሎ የአባቴ ቤት እያለ ከሚጎርር። የዛሬ ቪዲዮአችን እንግዲህ ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።